ሐረጌ ከቻልሽ ሁላችንም ሳሎን ብንገናኝ ደስ ይለኛል። እሞክራለሁ። ሐረግ የነረግ ሐረጌ ይቅር እንድትኝ እኮ እየጠየቁሽ አይደለም፣ ወይም ደግሞ እንደ ልጅነታችን እንሆንም እያልኩሽ አይደለም። ግን ቢያንስ እሺ ቢያንስ አትዝጊ። ሀጊ እማ እኮ አጠገባችን የለችም። ያለሽኝ በዚህ ምድር ላይ ብቸኛ ሰው እኮ አንቺ ነሽ። ደግሞ እርግጠኛ ነኝ ለአንቺም እኮ ያለሽ እኔ ብቻ ነኝ አይደል? እውነቱን ልንገርህ የማየ መሞት እስካሁን መቀበል አቅቶኛል። አንተ ግን በልቤ ከቀበርኩ በጣም ቆይተሃል። እሺ እንግዲህ ለኔ ስሞን ቀረ። ይሄንን ፈርቼ ነበር ተዘልዬ ርቄ መቀመጥ የፈለኩት። ለዚህ ነበር አይናችሁን በየቀኑ ማየት እየተራኩኝ በራሴ ላይ ጨክኜ የጠፋሁት። ለዚህ ነበር በሁለት እግሬ መቆምን አስቀድሜ ራሴን አደጋ ላይ ጣልኩት። ለዚህ ነበር መሸሽ፣ ለዚህ ነበር መራቅ። የቆሰለው ነፍሴ መች ይሽርልኛል? ሚስጥር ነው ሚስጥር ነው ሚስጥር ነው። እንዳትነካኝ ሐረግ እንዳትነካኝ እኮ አይደል እንዴ? እንዳትነካኝ እኮ እንዳትነካኝ። ሰላሜን ፈልግ እኮ ከዚህ ውጣልኝ። ደግሜ ላይህ አልፈልግም እና ደግሞ ይሄን መቼም እንዳረሳ። እሺ እሺ እሺ። ለዚህ ሁሉ መፈጠር ደግሞ ከቶ አንተ ነህ። ምን? አዎ አንተ ወደዚህ ዓለም ስትመጣ ነው ከኛ ቤት ደስታ ለዘላለም የጠፋው። ሐረግ እባክሽ ለምትናገሪው ነገር እየተጠነቀቅሽ አውሪኝ። እባክሽ ክፉ ነገር አትናገሪ። ክፉ ነገር እኮ አልተናገርኩም። ካወራሁት ውስጥ ውሸት አለ? ምናልባት የተናገርሽው ነገር ውስጥ እኮ ውሸት ላይ ኖርኩ ይችላል። ግን በቃ እባክሽ አትናገሪ። ለእኔ ተናገርሽም አልተናገርሽም ምንም አይነት ለውጥ የለውም። ጥፋቴን ነው የራሴ አውቀዋለሁኝ። አታውቀውም። ብታውቀውማ አጠገቤ በድፍረት የመቆም ወኔ አይኖርህም ነበር። እሺ እሺ ሄዳለሁ። ሲጀመር አንተ ስትወለድ እማዬ በሞትና በህይወት መካከል ነበረች። በእግዚአብሔር ፍቃድና በዶክተሮች አይን ዳነች። ይባስ ብሎ አባን ለአመታት ያልጋ ቁራኛ ያደረገው የመኪና አደጋ የተፈጠረው እኮ በአንተ ልደት ቀን ነው። እኔ እኮ ከሀገሬ የወጣሁት ኑሯችንን ለማሸነፍ እማዬ ስስቅ ለማየት አልነበር? የእኔን ምኞት የማዬን ፈገግታ እኮ በጥቁር መጋረጃ ጋረድከው አንተ ነህ። ልጨምርልህ፣ እድለቢስነትን ለመስማት አቅማለህ። ሐረግ በቃሽ፣ አትጮህብኝ። አሁን ትንፍሽ ሳትል ከዚህ ቤት ውጣልኝ። ከአመታት በፊት እማዬ ሰው ነበር የናፈቃት፣ ሰው ብቻ። አንተስ ምን አደረክ? ያኔ ሰው በሚያስፈልጋት ጊዜ ብቻዋን ጥላት ሄድክ። አሁንም ከቻልክ እኔ ላይ ያንን አድርግ። ትተኸኝ ሂድ። የምድር ሰመመን የፍጥረት ሸለብታ ባዶነት እሺ እሄዳለሁ። ግን ደግሞ ከማንምና ከምንም ነገር ግን አስበልጬ እንደምወድሽ መቼም እንዳርሽ መቼም። ልጨብጠው ብሻም ስቀርቦ ይሸሸኛል። እንዲሰማኝ ብዬ እኔ አፌን አልከፍትም፣ እንዲያየኝም ብዬ እጄን አልዘረጋም። ተፈጥሮ ግን አለኝ ቅኔ ተፈጥሮ መች ይሆን የማየው ለቅሶ የተገቶ በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት
ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ የሚቀናው ዛሬ ነው ነገ ነው ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው የምድር ሰመመ የፍጥረት ሽለታ ባዶነት ሲነግስ ሲሆኑ ሀሽታ ነፍሴ የሚቀሰቅስ ሹክሹክታ ይሰማኛል ልጨብጠው ብሻም ስቀርብ ይሸሸኛል ሚስጥር ነው ህይወት አንዳንዴ ሚስጥር ነው እንደዚህ ነች ሚስጥር ምናቃት ይመስለናል ግን ሚስጥር ነው አናቃትም እንድሰማ ብዬ አፌን አልከፍትም እንድታይም ብዬ እጄን አልዘረጋም ተፈጥሮ ወግናለኝ እኔ ዝምታ ያውራ እንባ ሳገኝታ ሚስጥር ነው ህይወት አንዳንዴ ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው ህይወት አንዳንዴ ሚስጥር ነው ሚስጥር ነው ሚስጥር ነው አናቃትም ታውቂያለሽ ትኩረቴ ተበታትኖ ነበር። ሻወር ስወስድ ትንሽ ቀለል ሳይለኝ አልቀረም። ጥሩ ነው። ቀላል ግን በጣም ውድ መድኃኒት። ታውቂያለሽ ውሃ ለእኔ ቆሻሻዬን ብቻ ሳይሆን በደሌንም የሚያጥብልኝ ይመስለኛል። አዎ እኔም በሱ እስማማለሁ። እዚህ ስለመጣሽ ደስ ብሎኛል። አንተ ካለ የትም እመጣለሁ ዶክተርዬ። የምርሽን ነው? ኩራት ይሰማኛል። በድንገት ያልኩ ነገር አይደለም፣ ስለሚገባህ ልብ ያስገድዶኝ ነው። ቴንክስ። ከመጣሽ ሊዲያ ትምጣና ወደ ጉዳያችን እንግባ። ሊዲያ እየጠበቅንሽ ነው። ቻው ቻው። I have a mini meeting baby. የምን ስብሰባ እንደሆነ እኔ ራሱ አልገባኝም። አጀንዳው እንኳን አልተሰጠንም። ሁሉንም የሚያውቁት አቶ ኤርሚያስ ናቸው። ኧረ እባክህ እኔና አንቺ መቼ ነው ሚቲንግ የሚኖረን ያልከው? ከአሁኑ እንዲህ የምትንቀሸቀሽ ከሆነ ሚቲንግ አይደለም ቀጭን ቀጠሮ አይኖረንም። በል አሁን አትሟዘዝብኝ። በጊዜ ከተጋደመ ቶሎ ደውልልሃለሁ። ሚስ ዩ ቱ ባይ። እንዴ ኪሩቤል የት ሄዶ ነው? ውስጥ ሆኖ ነው? አይ የላክሽው ነገር አለ? አልገባኝም። ሄዷል። ሄዷል ማለት ማውራት እንደነበረብን ነገር ይዋል አይደል? እኛ ማውራት እንችላለን። ኪሩቤል አይመጣም። አይመጣም? ሀረግ የምትናገሪው ነገር እየገባኝ አይደለም። ላይመለስ ሄዷል እያልኩ ነው። በመካከላቸው አለመግባባት ተፈጥሮ ነበር? ፈጽሞ ልንግባባ አንችልም። ሀረግ ክፉ ነገር ተናገርሽው? በአይኔ ላይ አልፈልግም። ይህን ደግሞ ነግሬዋለሁ። ይኸውልሽ ሀረግ ኪራ ያጠፋውን ነገር በቀላሉ ልንረሳው የምንችለው አይደለም። ግን ይሄ ልጅ በዚህ ነገር ምን ያህል እንደተቀጣ ምን ያህል እንዳዘነ አንቺ እህቱ ካልተረዳሽው ማን ሊረዳው ይችላል? ተመልከት፣ እንዲህ የሆነው በሱ ምክንያት ነው። እንዴት ይህን ልረሳ እችላለሁ? እሱን እንዳትረሽ። ግን ይሄ ልጅ በዚህ ምክንያት ብዙ አስቀያሚ ጊዜያቶችን አሳልፏል። አንተ እንዴት ይህን ልታቅ ትችላለህ? ከተበደለ ይልቅ በዳዩ ሰው የሚያሳልፈው መጥፎ ጊዜ ይበልጣል። አንቺ የደረሰብሽን ተመልክተሽ ነው እሱን የምትከሽው። እሱ ግን አንቺ ላይ የደረሰውን ተመልክቶ ያለቅሳል። ለዛ መጥፎ ነገር እሱ እንደሆነ ምክንያቱ አስቦም ያለቅሳል። በየጊዜው ለደረሰው ችግር በሙሉ ራሱን እየከሰሰ ይኖራል። እና ደግሞ በምንም አይነት ሁኔታ ቢሆን ለራሱ ይቅርታ ያደርግ። እረዳዋለሁ እኮ ግን ሀረግ አንቺ ከቤት ከወጣሽ ጀምሮ ከፖሊሶችና ከኛ ውጭ ሌላ አንቺን የሚፈልጉ ሰዎች ነበሩ። በኪሩቤል ግምት እነዛ ሰዎች በዘበነና ስሙን ሊነግረን ካልፈለገው የሆነ ሰው ትእዛዝ ተቀብለው ነው በየጉራንጉሩ ሲፈልጉሽ የነበረው። ቆይ ለምን አክፈው ሊስሙሽ እንዳልሆነ ግልጽ ነው።
ቆይ እኔ ምን አድርጊያቸው ነው? ክፎች ለክፋታቸው አንቺ ላይ ጠላት ለመሆን ራሳቸው ምክንያት ይፈጥሩልሻል። ከነዚህ ክፎች ደግሞ ሊያድንሽ ከማንም በላይ ቀድሞ የመጣው ወንድምሽ ነው እኮ የኔ ኪሩቤል። አዎ ስተቱን ብቻ እየነቀስሽ የምትወቅሽው ወንድምሽ። ወድጄ እኮ አይደለም። እሱ ደሙን ባይሰጥሽ እኮ ዛሬ ሁላችንም ማተንሽ ነበር። ቁስ አይደለም እኮ ሐረግ በአንድ ማህፀን እንድትፈጠሩ ያደረጋችሁ ምክንያት። ታዲያ ምክንያታችሁ ሀብት፣ ገንዘብ ካልሆነ እንዴት በዚህ ምክንያት ትጣላላችሁ? ዶክተር ጭንቅላቴ ሊፈነዳብኝ ነው። በጉጉት እንጠብቃለን። ምን ማለቴ ያንቺን አንድ ቃል መተንፈስ በጉጉት ስንጠብቅ ነበር። ኪራ ከጠፋበት ጊዜ ጀምሮ እያንዳንዱ ሌሊት ለሱ ስጸልይ እንደነበር አውቃለሁ። በአንቺ ጸሎት ፈጣሪ በሕይወት ጠብቆ ለዚች ቀን እንዳደረሰው ማምናለሁ። አፌን መክፈት ባልችልም ባለበት እግዚአብሔር እንደበቀው ከክፉ ሁሉ እንዲሰውረው በልቤ የተሳልኩት ጊዜያት ነበረ። እኔ ሊፈትነኝ ይሆን የልቤን ጸሎት ሰምቶ ከረጅም ጊዜያት በኋላ ፊቱን ማየት ብችልም አፌ ጠላት ሆነብኝ። እንደ እባብ መርዜን እየረጨው ነደፍኩት። ፈጣሪ ግድ የለም የኔን ጸሎት አትስማ፣ ግን እባክህ የማን ጸሎት ፈጽሞ ችላ አትበል። እውነቱን ልንገርህ የማየ መሞት እስካሁን መቀበል አቅቶኛል። አንተ ግን በልቤ ከቀበርኩ በጣም ቆይተሃል። እሺ ምናለ ምላሴን በቆረጡ ዲዳሁኝ ቢሆን ኖሮ። ሲጀመር አንተ ስትወለድ እማዬ በሞትና በህይወት መካከል ነበረች። በእግዚአብሔር ፍቃድና በዶክተሮች አይን ዳነች። ይባስ ብሎ አባን ለአመታት ያልጋ ቁራኛ ያደረገው የመኪና አደጋ የተፈጠረው እኮ በአንተ ልደት ቀን ነው። እማ ይቅር በይ። አንቺ ለአመታት ብዙ ነገር ተሸክመሽ ቆይተሻል። እኔ ግን ልጅሽ ለአንድ ደቂቃ እንኳን መሸከም አቃተኝ። ደወልክለት እንዴ? ለማ? ለኪሩቤል ነው ነበር ማለት አልሰራለ አይደል? አንቺም ደውለሽለት ነበር እንዴ? ኧረ እኔ ምን በወጣኝ። ምን አግብቶኝ ነው የምደውልለት እንዴ? ምን ችግር አለው? እሱማ ምንም ችግር የለውም፣ ግን ወንድ ጋር መደወል ምናምን ደስ አይልም። ማለቴ ሌላ ነገር ቢመስለውስ? እንደዚህማ አትፍሪ። አልሰራ አለ ሆይ ስትይኝ እኮ የሞከርሽለት መስሎኝ ነበር ስትል እኮ የሆነ ጥሩ ያልሆነ ነገር እንደተፈጠረ ገምቼ ነው። ስልኩ ዝግ ነው። ካረጋ መግባባት አቅቶት ነው ትንሽ። ታዲያ እነዚህን ሰዎች በአንድ ጣሪያ ማኖር አይከብድም? ደመኞች አይደለም፣ ያን ያህል ብዙ የሚከብድ አይደለም። እሱን ደግሞ ጊዜ የሚፈተው ነገር ነው። ያ ጊዜ ለዘላለም እንደማይመጣ ተስፋ አደርጋለሁ። አቤት? እንደዚህ በቻሌንጅ የተሞላ ጊዜ ደግሞ እንደማይመጣ ተስፋ አደርጋለሁ። ደግሞ ለሐረግ ሲባል በቶሎ ወደዚህ ቤት መመለስ አለበት እና ወዶ አይደለም በግድ መልሰዋለሁ። ቆያማል ማለት ለሰዎች ካልተጨነቅ ሰላም አይሰማም አይደል? ምናልባት ከሌሎች ፍጥረቶች የተለየንበት ወሳኙ ነገር ለሌሎ መጨነቃችንና በሌሎች ቁስል መድማታችን ሳይሆን ይቀራል ብለሽ ነው?
የበዛ ይመስላል። ኃጢአት ካልሆነ ለምናደርገው ነገር ልኬት ሲኖረው ደስ አይለኝም። በሰጠነው ልክ ነው የሚሰጠን፣ ባደረግነው ልክ ነው የሚደረግልን። በጣም ብዙ ነገር ተደርጎልን እኛ ትንሽ ነገር እንኳን ማድረግ ካልቻልን ልንከፍለው የሚገባ ዕዳ ያለብን ማለት ነው። አሁን ብንተኛ ምን ይመስላል? ሰሞኑን በሰዎች ጉዳይ ተጠምደን ምንም ለራሳችን ጊዜ መስጠት አልቻለም። አሁን እቀፈኝ። ሴትዮ እንጋልሽ እንዴ? በጣም ቸኮልኩ። ቆይ አንቺ መቼ ነው ተረጋግተሽ የምታውቂው? እሺ አሁን ምን ልርዳሽ? ዶክተር የለም እንዴ? ማታ ከበድ ያለ ነገር ስላደረግን እረፍት ስለሚያስፈልገው ተኝቷል። የተፈጠረ ነገር ካለ ለእኔ ንገሪኝ። ስለ ነቃው እኔ ማውራት ይችላል። ትንሽ አታርፍም ነበር? ከበቂ በላይ ነው ካልክ እሺ። ፊቴ ልታጠብና በደንብ መንቃቴን ላረጋግጥ። ዶክተር ኦኬ፣ እንደዛ ከሆነ አሁን ማውራት እችላለሁ። እኔ ቆንጆ ቁርስ እሰራልሃለሁ። እሺ። ይህን ቁርስ የሚባል ነገር ድጋሚ ረስቸው ነበረ። እንደገና ከለመድክ ግን እንደለመድክ ትቀጥላለህ። ቃል ገባልሃለሁ። ሁሌም ቢሆን ቆንጆ ቁርስ ነው የምሰራልህ እና ደግሞ ስታገሳ ውዷ ባለቤትህን ታስታውሳለህ። መልካም። ሀረግ አመመሽ እንዴ? አረ እና ምንድን ነው? ሰዓቱ እኮ ገና ነው። ችግር አለ እንዴ? ዶክተር በጣም ጨንቆኛል። እስከምነጋ እያንዳንዱ ደቂቃ አስቆጥር ነበር። አንዴ እንኳን እንቅልፍ ሸለብ አላደረገኝም። ስለ ኪሩቤል እያሰብሽ ነው? አዎ በጣም ጨንቆኛል። አሁን የሆነ ነገር ቢሆን ምንድን ነው የሚውጠኝ? አታስቢ፣ ለአንቺ ሲል ምንም አይሆንም። ኪሩቤል ላይ እምነት አለ? አንቺ በጠፋሽባቸው በእነዛ አስቀያሚ ጊዜያት ምን አይነት ውብ ልብ እንዳለው አሳይቶኛል። በጣም ነው የናፈቀኝ። ማታ አብሮሽ ነበር? ግብዝነቴ እንዳልነካው ገፋኝ። ጭንቅላትሽን መከተል የሚኖርበት ሰዓት አለ፣ ግን እሱ ጋር ልብሽን ነው መከተል ያለብሽ። አየሽ፣ ልባችን በቀላሉ ሊመረዝ አይችልም። እባክህ ዶክተር ላስቸግርህ፣ እንዲመጣልኝ ማድረግ ትችላለህ? ግዴታዬ ነው። ታገኘዋለህ? ግን ማታ እኮ ስልኩን ስትሞክርለት ነበር። ዝግ ነበር። ከነጋ ሞክሬው አይሰራም። ታዲያ ምን ተሻለን? መንገድ አይጠፋም። ይታያሃል። አንቺን ማግኘት ከቻለን እሱን ማግኘት አያቅተንም። የማግዝሽ ነገር አለ እንዴ? ማን አንቺን አስተኝቶ ይቀልባል? ይገረድሽ መሰልኩሽ እንዴ? ምን አልሽ? እንዲያ ዘፈን እየሰማሁ አብሬ እየዘፈንኩ ስለነበር ምን እንዳልሽኝ አልሰማሁሽ። እኔማ የማግዝሽ ነገር ካለ ብዬ ነው። አሁን እኮ እረፍት ነው የሚያስፈልግሽ። ሀረግ ደህና ነኝ። አሁን ጨርሻለሁ፣ ግን እገዛሽ ካስፈለገኝ እኔ ራሴ እጠራሻለሁ። እሺ፣ ግን ራሴን ቢዚ ማድረግ እፈልጋለሁ። ከሚያጨናንቀኝ ሀሳብ ሁሉ መራቅ እፈልጋለሁ። ከተቻለ ጥሩ ነው፣ ግን የሚቻል አይመስለኝም። እንደኔ ፈጣሪ አንቺ ልብ ቢሰጠኝ ብዬ ተመኘው። እንዴት? እናትን ያህል ነገር ቆሞ መቅበር አለመቻል ምን ያህል ሊያስቆጭ እንደሚችል ይገባኛል። አንቺን ደግሞ እንደማይሽ ነገሮችን ምንም ነገር እንዳልተፈጠረ ለማስቀጠል ደፋ ቀና እያልሽ ነው። ጎበዝ።
ሊዲያ እውነቷን ነው። አዎ እራስ ወዳድ ስለሆንኩ ነው በሌለችበት ዓለም ለመኖር እየተጨረጨርኩ ያለሁት። ትላንት ሲጨንቀኝ ራሴን ስደባብሰኝ የነበረችዋ እንዳይከፋኝ ስትል መጦሪያ ያናጣችው ከእኔ ጋር ብዙ መከራን ስቃይ ያየችዋ እናቴ ትታኝ ሄዳ፣ እኔ ግን ምንም እንዳልተፈጠረ መሯሯጤ ራስ ወዳድነት ካልሆነ ምን ሊሆን ይችላል? እስቲ አሁን አዎ ራስ ወዳድ ነኝ፣ ራስ ወዳድ ነኝ። ይቅርታ ዶክተር፣ ስራን ግን በጣም እያበላሸንብን ነው። ሀረግ ስላንተ ብዙ ተጨንቃለች። አይ ዶክተር፣ ጠልታኛለች። በፍጹም አጠላ። ምን እንዳለችኝ ታውቃለህ? በልቤ ውስጥ ከሞትክ ቆይታል ነበር ያለች። ለአመታት በልቤ ውስጥ ሞታል ነበር ያለች። አንቀራ ከተፋችን ቆይታለች። ሁላችንም በምንወዳቸው ሰዎች ተሰድበንና ተረግመን ነው እዚህ የደረስነው። እነዛ ሰዎች እንደዛ የሚሆኑብን ስለሚጠሉ ነው ማለት አልችልም። እንዴ ማለት እንዴት አስችለን? እስኪ ማዘርን አስባቸው። ማዘር እኮ ተቆጥተው ተሳድበው ተማተው ነው አይደል ያሳደጓችሁ? ግን ደግሞ ማዘር ለእናንተ የከፈሉት መስዋዕት ለድርድር የምታቀርቡ አይደለም። ለነገሩ ልክ ነው። በጣም በጥባጭ ስለነበርኩ ማን በጣም ነበር ማበሳጫት። ተሳድበኝ ትረግመኝም ነበር። አይማ አክፋ ደግሞ ጸጉሬን ለማሻሸት ሰከንድ እንኳን አይፈጅባት ነበር። አየህ አይደል የሚያሰሙንና የሚያስቡት አንድ አይደለም። በራስ እንደ መገፋት ግን የሚያም ነገር የለም። ወዳጆቻችን ሁሌም እንዳናደዱን ነው። ዶክተር ግን ባለውለታችን ነው። ኪሩቤል አንድ ማወቅ ያለብን ነገር እንዳለ ይሰማኛል። ምንድን ነው? ስነግርህ ግን እንድትረበሽ አልፈልግም። አልገባኝም። ከባድ ነገር ነው እንዴ? ቀላል ነገር እንዳልሆነ ካወቅ ይበቃል። እውነቱን ነገረኝ ካልከኝ ግን በዚህ ሰዓት መጥፎ ዜና መስማት በጣም ነው የታከተኝ። እህቴ ተጠርዛ ስትመለስ፣ እናቴ ደግሞ በስተርጅና የሰው በረንዳ ላይ ደፋ ቀና ስትል፣ እህቴ የድርጅት ገንዘብ ስትዘረፍ፣ ራሷን ለማጥፋት ስትሞክር፣ እናቴ በሕይወት እያለች ቤቷ በለዋ ላይ ሲሸጥ፣ ብቻ በጣም ብዙ መጥፎ ዜናዎችን ሰምቻለሁ። ፈጣሪ የሚወደኝ ከሆነ ወይ ጥሩ ዜና ያደርግልኝ ወይ ደግሞ ጆሮዬን ይድፈልኝ እያልኩኝ ጸልይ ነው የሚለኝ። መስማት ያለብህን ነገርና መስማት የሌለብህን ነገር መምረጥ ያንተ ምርጫ አይደለም። ያንተ ምርጫ የሚሆነው መቀበል ወይ አለመቀበል፣ ማድረግ ወይ አለማድረግ ብቻ ነው። እሳትና ውሃ ብታዝም ባታዝም ይቀርቡላል። ግን እጅህን ወደ ፈለግከው መክተት ያንተ ምርጫ ነው። እሱስ ልክ ነህ ኪሩቤል፣ የምነግርህ አስፈላጊ ስለሆነ ነው። እሺ ምንድን ነው ንገረኝ። ወደ ቤት መመለስ አለብህ። እሺ በዚህ እስማማለሁ። መስማማት ብቻ በቂ አይደለም። እንዴት? በምንም ምክንያት እደግመዋለሁ፣ በምንም ምክንያት ጦር ቢዘንብ እንኳ ሀረግን ትተህ መሄድ አትችልም። አልገባኝም። ምክንያቱም ማወቅ እችላለሁ? ሀረግን ያማል ማለት ሀረግ ከባድ የሆነ ህመም አለባት። አሁን ደህና ነኝ ሲስተርዬ። አይ ሲስተር ብቻዬማ እንደምመጭ እኮ አውቃለሁ። እንኳን ችለሽ ባልቻልሽበት ጊዜ እንኳን ከጎናችን እንደነበርሽ እኮ አስታውሳለሁ። አረ በፍጹም አትጨነቂ። እንዴት ነው ማልጨነቀው ዶክተር? ተጨንቀ የምትፈጥረውን ነገር እስኪ ንገረኝ። እሺ ቆይ በሽታው ምን ነበር? ኤፔንዲዮማ ይባላል። እንዲህ ነው የሚባል ምክንያት ባይኖረውም በጭንቀት በብስጭት ጤናማ ያልሆነ የኑሮ ዘይቤ ምናልባትም አረብ ሀገር በነበረችበት ሰዓት የነበረችበት ሁኔታ ለዚህ በሽታ ትልቅ ተጽዕኖ እንዳለው ጠረጥራለሁ። እና ሁሌም ባይሆንም በዘርም ሊከሰት የሚችል በሽታ ሲሆን። አልገባኝ። በዘር ስትል? ማዘር የዚህ በሽታ ተጠቂ ነበሩ። ምን? መጀመሪያዎች አካባቢ ራስ ምታትም ሆነ ምንም አይነት ምልክት ላይኖረው ይችላል። ማዘር ታመው ለሕክምና ቢመጡም ሀረግ ግን ራሷን ለማጥፋት በሞከረችበት አጋጣሚ ነበረ ይህ የምልህ በሽታ እንዳለባት ማወቅ የቻልነው። ዶክተር እኔ የምትነግረኝ ነገር ማመን በጣም እያቃተኝ ነው። በሽታው ቀስ በቀስ መላ አካላታችንን ፓራላይዝ
እንዲሁም ደግሞ የማስታወስ ችሎታ ሊቀማ ይችላል። ነፍሳቸውን በአጸደ ገነት ያኑርልንና ማዘር አንዳንድ ክፍላቸው ስሜት አልባ የሆኑባቸው ነበር። እንዲሁም ሰውነታቸውን ማዘዝ እንደከበዳቸው ሲነግሩኝ ነበር። ስለዚህ ሐረግም ሕክምናው ማግኘት ካልቻለች የማጣፋንታ ይደርሳታል እያልከኝ ነው? ለወራት መቀመጫውን ጀርመን ካደረገ ሆስፒታል ካርል ከሚባል የቦርዱ ፕሬዝዳንት ጋር ተደጋጋሚ ውይይት አድርገናል። ታዲያ እሺ ተስፋ አለው? ስፔሻላይዝድ ያደረግነው ተመሳሳይ ዲፓርትመንት በተመሳሳይ ዩኒቨርሲቲ ነበር። እናም ጥሩ ቅርበት ነበረ። ሁለታ መቁጠር ባልወድም የሆነ ፌቨር ሰርችለት ስለነበረ አሁን ሊረዳኝ ዝግጁ እንደሆነ ነግሮኛል። ዶክተር በጣም ይቅርታ አድርግልኝ። እኔ ግን እኔ ሐረግን አጥቼ መኖር አልችልም። ቀዶ ጥገናውን የሚጠብቁ በሺህ የሚቆጠሩ በሽተኞች አሉ። እኔ ኮሚኒኬት በማደርግበት ሰዓት ራሱ 1027ኛ ነበር። ምን? በጣም በፍጥነት ሕክምናውን ታገኛለች ቢባል ራሱ 2 ዓመትና ከዛ በላይ መጠበቅ ይኖርብናል። ማን ነበር የዶክተር እሱ መልከኝ? ካርል። የእሱ አስፈላጊነት ምንድን ነው? ዶክተር ካርል የሚረዳኝ የበሽታው አሳሳቢነት ሃይ ሌቭል ያልደረሰባቸውን ሰዎች መምረጥና በእነሱ ፋንታ ሐረግና ማዘርን መተካት ነበር። ታዲያ ያደርገዋል? 1 ዓመት ባልሞላ ጊዜ ውስጥ ቀዶ ጥገና እንዲያደርጉ አደርጋለሁ ብሎኛል። እሺ ታዲያ ወጪውስ ግን? ይኸው አንተ መጣ አይደል? ከፈር ታደርገዋለህ። እኔ? አትደንግጥ። አየህ እኔ ማስደንገጥ እንጂ መቀለድ አልችልም። ኮማንደር ምንድን ነው እየሰራ ያለው? እኔ ስራዬን ነው እየሰራሁ ያለሁት። እንደዚህ ነው እንዴ ስራ? ዶክተር እኔ አንተ ጋር መጥቼ ስለ ቀዶ ጥገና ትንታኔ ልሰጥ አልችልም። የምለው ይገባሃል። የምሰራውን አንተ ልትነግረኝ አትችልም። ቆይ ለምን አታምነኝም? እኔ አንተ ማመን አለማመን ለውጥ አያመጣም። ለምን? ምክንያቱም ህግ የምታቀርበውንና የምታሳየውን እንጂ የምታስበውን አይቀበልም። እሺ እኔ በሌለውበት ቤት ገብታችሁ አሁንም አትሳሳት ዶክተር። አንተ ጋር ለመምጣት ፈቃድ አያስፈልገኝ። በሌለህበት ላልከው ደግሞ ባለህበት ደግሜ መምጣት እችላለሁ። ምን? ታውቃለህ ዶክተር፣ አላስፈላጊ የሆነ ጣልቃ ገብነትን እያየሁብን። እንደዚህ ማድረግህን የምትቀጥል ከሆነ ደግሞ ስላንተ ማሰብ የማልፈልገውን ነገር እንዳስብ እያስገደድከኝ እንደሆነ ነው የምረዳው። ወዴት? ቆይ ወዴት እየሄድክ ነው? አስታውስ፣ ወደ ቤት ስመጣ ጓደኛ ሳልሆን ፖሊስ ሆኜ እንደምመጣ ነግሬህ ነበር። በነገራችን ላይ ማዘር ታሞ እንደነበረ ሐረግ አታውቅም። ለምን? ሐረግ በብዙ ነገር ስለምትጨነቅ የማዘርን መታመም ከሰማች ትሞትብኛለች ብለው እንዳልነግራት አስምለው ነገር። ወይኔ ማዬ፣ ብቻዋን ከባድ ጊዜ ነበር ማነፍስ ታሳልፍ የነበረው። ሐረግን ብቻዋን ነበረች። እንዴት? ለማዘር ይህን የምናገር ከሆነ ራሷን እንደምታጠፋ አስጠነቀቀች። ዶክተር ምን አይነት አስቀያሚ ጊዜ ነበር ግን ታሳልፍ የነበረው? አንተ አጠገቧ ሆነህ መኖር እንዲያጓጓት ለምትወዳቸው ሰዎች ስትል ህይወቷን መቀጠል እንዳለባት ልታሳምናት ይገባል። እናም ደስተኛ እንደምታደርጋት ተስፋ አደርጋለሁ። አረ ዶክተር ግን ይህን ያህል ደግነት እህትህ አልናፈቀችም? እሱማ በጣም ነው የናፈቀች። እስኪያት ራሱ እንዴት እንደጓጉ። ሁለተኛ ጥላኸኝ እንዳትሄድ እሺ? ኪሩቤል! ዶክተር በገዛ እህቴ እንኳን መቀደድ አልችልም። አጊ ረምሽ ረምሻል እንዴ? እሺ ግቡ።
ህይወት አንዳንዴ ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው ህይወት አንዳንዴ ሚስጥር ነው ሚስጥር ነው ሚስጥር ነው